አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እዚሁ ኮምቦልቻ የማስረክበው እቃ ነው የማሳያችሁ። እንግዲህ የቤት እቃዎቿ እጥር ምጥን ያሉ፣ ከዛ ደግሞ አልባሳትም ጫማዎችም አሉ። እዚህ ጋር ጫማዎች አሉ። እዚህ ጋር እንደምታዩት ለልጆቹ ለቀሚስ፣ ለአዋቂ ደግሞ 3 ሽፎን እና አንድ ያበሻ ቀሚስ። ያበሻ ቀሚስ ስላችሁ የፈትል ማለት ነው። መነን ጨርቅ አይደለም፣ ፈትል ነው። ቆንጆ ተደርጎ የተሰራ ቆንጆ እጥር ምጥን ያለ የቤት እቃ ነው ማሳያችሁ። እዚህ ጋር እንግዲህ ማዕደንም እየፈታሽ ያሳይን ብላችሁኛል። ሳይዙን ማሳያችሁ ይሆናል። ዋጋው ተወደደ እንጂ ቆንጆ ነው። እዚህ ጋር ሲኒዎቹ ሳያምሩ ማሻአላ ተባረከ ረህማን። እንግዲህ ሀባይ በዚሁ ኮምቦልቻ ነው ማስረክበው ብያችኋለሁኝ። 93200 ብር ነው የፈጀብኝ። ቆንጆ ቆንጆ እቃዎች ናቸው። ከወደዳችሁት ላይክ ሸር በማድረግ ጀምሩ እላችኋለሁኝ። ባይብ ከዚህ ልጀምርላችሁ። ሲኒ ኳሊቲ ሲኒ አንድ ደርዘን 3200 ብር ነው የገዛው። ሲሊቨር ከለር ናት። በጣም ነው የምታምረው። ረከቦቷም ሲሊቨር ነው። ረከቦቱ 2200 ብር እና ሲኒ 3200 ብር አንድ ደርዘን ማለት ነው። ግማሹ ደርዘን እዚህ ጋር ነው። ይሄ እዚህ ያወጣሁት ማለት ነው። እንደዚህ ሆኖ 3200 ብር ነው። በጣም የሚያምር ነው። ሲኒውን እኔ እንዴት እንደወደድኩት ፈዘዝ ያለ ነገር በጣም ነው የምወደው። እና እነዚህ አክሰሰሪ ናቸው። የረከቦቷ ጀበና ማስቀመጫ፣ ሰርቪስ እና ፌርሜሎ እዚህ ጋር እንደምታዩት ማለት ነው። ማጨሻም አላት። ይሄ የሷ አክሰሰሪ ነው የረከቦቷ። እዚህ ጋር እንደምታዩት 6 ብርጭቆዎች አሉት። ጆግ አለ። ይሄ በወርቃማ ውሃ ከለር በወርቃማ ነው እንደምታዩት። ብርጭቆቹም እንደዚህ የሚያማምሩ ናቸው። እዚህ ጋር ደግሞ ሰማያዊ ከለር አለ። ሰማያዊ በወርቃማ ማለት ነው። አያችሁት? ያኔ እኔ እንደዚህ አይነት ብርጭቆ አልወድም፣ ግን ቦፌ ያደምቃሉ። እነዚህን 5000 ብር ሁለቱ ማለት ነው። 2500 5000 ብር ደግሞ ሀባይ እዚህ ጋር ማዕደን ሁልጊዜ አሳይን እንዴት ነው ብላችሁኛል። ማዕደኑ 9 ሴሪ ማለት ይሄ ነው። የመጀመሪያው፣ ሁለተኛው፣ ሶስተኛ፣ 4 ይሄ፣ ከዛ እነዚህ ትናንሾች። ዋናው ነገር ግን ይሄ ነው። ብዙ ነገር የሚይዘው ግን ኤቤ ምናምን እንደዚህ ሰው ቤት ትንሽ ነገር ይዛችሁ መሄድ ብትፈልጉ 2-3 አይነት ይዛችሁ ብትሄዱ ያኔ ይሄ ጥሩ ነው ብዬ ነው የማስበው። አንዳንድ ፍሬ ከመግዛት ሙሉ ሴሪ መግዛት ይሻላል። ለምሳሌ አሁን ላይ እየተሸጠ ያለው ይሄና ይሄ ተከታዩ 5000 ብር ነው፣ 4900 ብር ነው። ግን 4900 ብር ከምትገዙ 6000 ብር ይሄን ሙሉ ሴሪውን ብትገዙት ይጠቅማችኋል ብዬ አስባለሁ። እንደዚህ ሆኖ ማለት ነው። ለፈለጋችሁት ነገር እነዚህን ትናንሾቹ መጠቀም ትችላላችሁ። ቀነስ እያደረጋችሁ የሆነ ነገር ይዞ መሄጃ ብትፈልጉ አሪፍ ነው። ሙሉ ሴሪውን መግዛት ያዋጣል። ይሄ ባለ 1 ዶሮ የሚባለው 2 ዶሮ ይሉታል፣ ግን 1 ዶሮ ነው የሚይዘው። እንደውም ዶሮአችሁ ብዙ ከሆነ ላይይዙላ ይችላል። ዞሮ ይሄ አንዳንድ ፍሬ ከመግዛት ችርቻሮ ከመግዛት ይሄን ሙሉ ሴሪ ብገዙ መክራችኋለሁ። ብዙ ልጆች ታውቃላችሁ፣ እኔ ይሄ መጥፎም ከሆነ መጥፎ ነው፣ ጥሩም ከሆነ ጥሩ ነው እያልኩኝ እያማከርኳችሁ እያወራ በዝርዝር እየነገርኳችሁ ነው የምቀበላችሁ፣ ትእዛዝ ስቀበል ማለት ነው። እና ይሄንን ይመስላል 9 ሴሪ ማለት ነው። ካርቶኑ ይሄ ነው። ይሄ ነው ካርቶኑ ማለት ነው። እነዚህን ፈታትቼ ላሳያችሁ ብዬ ነው። አሳይን ለምን አታሳይንም ብላችሁኛል ኮሜንት ላይ። እናንተ ደግሞ ጠይቃችሁ እንዲህ የሚባል ነገር የለም፣ ለዛ ነው። ባይ በዚህ ጋር 773 የወጥ ሳህን ነው። እነዚህ ባለ 5 ሴሪ ናቸው። ይሄ ፓክድ ነው እንደምታዩት። ይሄ ፓክድ እንደታሸገ ነው። ይሄም እንደዛው ትልቁ ውስጥ ትንሿ አለች። እዚህ ውስጥ የመጨረሻ ትንሿ አለች። 5 ሴሪ 4200 ብር ነው የገዛሁት። ቀይ ቡኒ በጣም የሚያምር ነበር እሷ ያዘዘችኝ። ቀይ ባለ አበባ ማን ነው? ጥቁር ባለ አበባ ማለት ነው። አፏን ግን እሱ የተመታ ሆነብኝ ማለት የተጋጨ የሆነና
ያስጠላል፣ ጥሩ አይደለም። ያሆነ እሷ ያለችው አልተገኘም። ያው የመረጠችው እሷ መጣዋ ሌላ ነበረ። ይሄ እንደዚህ ሆኖ ይታሸግላታል ማለት ነው። እናንተን ለማሳየት ነው ከካርቶኑ ያወጣሁት። ከዛ ኢታል ባለ 5 ሴሪ ነው። ኢታል ባለ 5 ሴሪ አንዳንድ እህቶችን የሚመስላችሁ በጣም ወፍራም ነው፣ ግን ወፍራም አይደለም። ኖርማል ነው። በቃ ኖርማል ብረት ድስት ታውቃላችሁ፣ በፊት ክቡ ይሄ ማነው ክዳን መያዣ ጆሮ ምናምን የሌለው የዛ አይነት ማለት ነው። የበፊቱ እንደዛ ነው። ይሄንን 3200 ብር ነው የገዛሁት፣ ግን ቆንጆ ነው ማለት ስስም ቢሆን ቆንጆ ነው። አያችሁት? ይሄ ትልቅ የሚባለው ነው። ከዛ ይሄ ትልቁ ተከታይ፣ ከዛ ይሄኛው ተከታይ፣ ይሄ ተከታይ እቺ ትንሿ ማለት ነው። ይሄንን ካርቶኑ ይሄ ነው። አንዳንድ ጊዜ ላሳያችሁ ብዬ ነው። በፊት ግን አሳይ ነበር። ያኔ አታውጪው አትከሚ ምናምን ስለምትሉ እንደዛ ነበር ማለዋጣው። ግን ከኋላ ለሚመጣ ሰው ማሳየት ግድ ነው። ኢታል ብረት ድስት ማለት ይሄ ነው። አይቢ እዚህ ጋር እንግዲህ የቁርጥ ሰሃን 4 ማዕዘን በጣም የሚያማምሩ ከለራቸው ቆንጆ ሆነው መጥተዋል። ደግሞ ያው ሁልጊዜ አይገኝም በነገራችን ላይ ከለር እኛ እንደፈለግነው ሁሉ ቀን አንድ አይነት አይኖርም። እና እነዚህን ከለሮች ነው የመጡት። 150 ብር ነው በፍሬ 1800 ብር ይመጣል ማለት ነው 12ቱ። ይሄንን አንድ ደርዘን ገዝቼላታለሁ። ከዛ ምን አደረኩ መሰላችሁ? ይሄ 1050 ብር ነው የገዛሁት ይሄንን ሶስቱ። ምክንያቱም ከደንበኛ የለም። ከደንበኛ ሲሆን አስተያየት የሚኖረው ነገር ይሄ ደንበኛ ስላልነበረው በቃ እኛ የምንረከብበት ቦታ ላይ ከሌላ ሰው ስትገዙ ጨምራችሁ ነው የምትገዙት። እና ይሄ 1050 ብር። ይሄ አሁን ይመሳሰላል። አበባው እዚህ ጋር ያለው እንትን ምናምን ይመሳሰላል እንደምታዩት። ከዛ ሰርቪስ ነው የማይካ ሰርቪስ፣ እንዲሁም የሚቀራረበውን ይቀራረባል ተብሎ የታሰበውን ነው። ይሄ እንደዚህ ይሄ ቢጫ ነገር ወደ ወርቃማ ሄደት ያለ ነገር ይሄም ስላለው ሰርቪሱ 750 ብር። የቆሎ ሰሃን 6 ፍሬ ነው ያዘዘችኝ። 6 ፍሬ የቆሎ ሰሃን ይሄንን 300 ብር 50 ብር ማለት ነው። ከዛ የፈንዲሻ ሰሃን ያው ባለበባው አይሆነውም፣ በረዶ ከለር ነው የሚሆነው ለሁሉም ማች ስለሚሆን ይሄ 400 ብር። እና የቁርጥ ሰሃን ደግሞ ባለ 95 ብር ይሄንን 1120 ብር ነው ምናምን እንደዛ ነው የሚመጣው። ይሄንን A05 ነው ኮዱ። ቆንጆ ነው። የምንድን ነው የጥበብ ሰሃን ከመግዛት ይሄ ቆንጆ ነው። ጥበብ ሰሃን እንደዚህ ስስ ነው 120 ብር ነው የሚሸጠው። እና ይሄንን አንድ ደርዘን ደግሞ ገዝቼላታለሁ። አንዱ ፍሬ 95 ብር ነው። እዚህ ጋር እንደምታዩዋቸው ደግሞ መጥበሻዎች አሉ። ቆንጆ መጥበሻዎች፣ ሴራሚክ መጥበሻ 3 ፒስ ወይም 3 ሴሪ እንደዚህ ሆኖ 4000 ብር ነው የገዛሁት። 28 ቁጥር 26 ቁጥር እና 24 ቁጥር ናቸው። ክዳን የሌላቸው 3 ፒስ 4000 ብር። እዚህ ታዩት የወተት ተንጠልጣይ ከና 6 ብርጭቆቿ 6 ሰርቪስ እዚህ ጋር አለ። እንደታሸገ ነው። እኔ ይሄንን ካሳየኋችሁ ከለሯን ምናምን ካያችኋት ያው የሚታወቅ ነው። ይሄ ቆንጆዬ የወተት ተንጠልጣይ ዋጋዋ 2800 ብር ነው የገዛሁላት ማለት ነው። እዚህ ጋር የቱርክ ኮምፕሌት ይሄ የታወቀ ነው። በቃ ቆንጆ እቃ። እኔ ልቤ ወሰጥ የሚልለት ለዚህ ነው ማለት ነው። በጣም ነው የምወደው። ልሙጥ ነገር በጣም ነው የሚያምረኝ። በዛ ላይ ማንኛውም ጊዜ ላይ ጊዜው አይለወጥም እዚህ ማለት ነው። ይሄን የገዛሁላት 2900 ብር ነው። ብርጭቆ ዲዛይኑ ምናምን እስኪዩትና እናንተም ሀሳብ ስጡ። እኔ በጣም የምወደው ያው ሁልጊዜ ታውቃላችሁ አንቺ የምትወጂውን ዕቃ ግዢልን የምትሉኝ የውሃ ብርጭቆውን አንቺ የምትወጂውን ስትሉኝ እኔ ሳቄ ነው የሚመጣብኝ። ማለት እንትን ነው እኔ ብልጭልጭ ያለ ነገር አልወድም። ከለርም እንደዛው ልብስ ራሱ አሁን ነው እየሞከርኩ ያለሁት ከለር ያለው ልብስ ማለት ነው እንጂ ድብዝዝ ያለ ነገር ምናምን በቃ በጣም ነው የምወደው። እና የሻይ ብርጭቆ ደግሞ አንድ ደርዘን በዚች ቆንጆዬ ዲዛይን 950 ብር ነው አንድ ደርዘን። ከዛ ደግሞ እዚህ ጋር አንድ ደርዘን ሌላ አላት። 2 ደርዘን ነው ያዘዘችኝ በነገራችን ላይ። ይሄኛው በዚህ ዲዛይን ማለት ነው ቆንጆ የሻይ ብርጭቆ። በዛ ላይ ደግሞ ወፍራም ናቸው ሁሉ
እቃዎቹ ወፍራም ናቸው። ከዛ ሻይ ብርጭቋ ማለት ነው። እዚህ ጋር የሾርባ ማግ አለ። 1 ደርዘን የሾርባ ማግ። ይሄ 1 ደርዘን 2000 ብር የተገዛ ነው ማለት ነው። ቆንጆ የሾርባ ማግ ነው። ባላበባ ነበር ያለችኝ። ባላበባ የለም አላገኘሁኝም። ሀቂቀተን አሁን ላይ የለም። እና ይሄን የመሰለ የሾርባ ማግ 1 ደርዘን ነው። ቆንጆ ነው። እዚህ ጋር ደግሞ የውሃ ጆግ የማይካው ማለት ነው። ማነው የአክለሪክ እና ማይካ ይለያያል። በነገራችን ላይ 1550 ብር የሚሸጠው አሁን ማይካ ነው፣ ይሰበራል። ይሄኛው ደግሞ ጠንካራ ነው። ከማይካው ጠንካራ ነው። በጣም ነው የወደዱት። ብዙ ልጆች ገዝቼላቸው ለቤተሰቦቻቸው ልኬ ለቤተሰብ የላኩላቸው ቤተሰቦቻቸው ወደውታል። እነሱም መጥተው ደግሞ መጠቀም የያዙት በጣም ነው የወደዱት። ወላሂ በቃ በጣም ነው የወደድነው ብለዋል። ይሄንን ማለት ነው። ያምራልም፣ ውበት አለው። በዛ ላይ ጠንካራ መሆኑ ደስ ይላል ማለት ነው። እኔ ብጭቅ ያለ ትናንሽ ነገር አልወድም። ውሃ እንኳን ማጠጫ ቢሆን ትንንሽ ነገር አልወድም። ከዛ እዚህ ጋር ደግሞ 2 ፔርሙሶች አሉ። 1 ሊትር ካርቶኖቻቸው እነዚህ ናቸው። እነዚህ 1300 2600 ብር ሁለቱም ማለት ነው። ከዛ ማራቢያ ኳሊቲ 2100 ብር። እዚህ ጋር ደግሞ ሳላድ ቦል 1500 ብር። ከለሩ ይሄንን የሚመስል አቮካዶ ከለር ነው። በጣም ያምራል። እቃዎቿ እንደዚህ ናቸው። ሁሉም ቆንጆ ነገሮች፣ ጥርት ያሉ ነገሮች ናቸው። ባይብ እዚህ ጋር ባሊ 8 ሊትር ባሊዎች 4 ፍሬ ነው ያዘዘችኝ። አንዷ 140 ብር ናት። ቆንጆ ፕላስቲክ እንትን ነው ማለት ነው። ኦኬ ፕላስቲክ ነው። ቆንጆ ነው። እዚህ ጋር ጽሁፍም አለው። ኦኬ እንደምታዩት ድርቅ ያለ አይደለም። ከዛ ለሽሮ ለበርበሬ ሱካር ምናምን የምታረጉበት የሚያማምሩ ናቸው። ዲዛይናቸው እኔ በጣም ነው የምወዳቸው። እነዚህ ብዙ ጊዜ ግን አይገኙም። አንዳንድ ጊዜ እልም ይላሉ እና እነዚህ ይመስላሉ። ከዛ እዚህ ጋር ደግሞ ሱፍራ በሁለቱም የሚሆን ማለት ነው 2 ሜትር ሱፍራ ነው ያዘዘችኝ። 2 አይነት። ይሄ ወርቃማ በሲልቨር ሲሆን ይሄኛው ደግሞ ሎሚ በሲልቨር ነው። ግን ሁለቱም ለአንድ ቤት ሲሆን ሁለቱም ከለር ሌላ ቢሆን አሁን ለምሳሌ ይሄ ሎሚ ከሆነ በቡኒ ቢሆን ያምር ነበረ። የለም አጥቼ ነው። ሎሚ በሲልቨር ወርቃማ በሲልቨር ነው ያለውና ፒንክ በሲልቨር ምንድነው ወይነ ጠጅ በሲልቨር እንደዚህ ነው አሁን ላይ ያሉት። ያ የሚሰለች ነገር ከለሩ የሚሰለች ፒንክ እና ወይነ ጠጅ ይሰለቻል። እነዚህ ደግሞ ቆንጆ ናቸው። እነዚህም ሁለቱም መርጬላታለሁ ማለት ነው። ከዛ ያ ደግሞ 3 ፒስ መክተፊያ 750 ብር ነው 3ቱን። በነገራችን ላይ አንዱ ራሱ 3000 ብር የሚሸጥ መክተፊያ አለ። ወፍራም በጣም ወፍራም የሆነ ቲክነሱ ቢያንስ እነዚህን 3ቱን እጥፍ የሚበልጥ ማለት ነው። ቲክነሱ ውፍረቱና ኳሊቲ ከፈለጋችሁ አለ። አንዷ ፍሬ ትንሿ ደግሞ ምናምን ብር የምትሸጣለች ማለት ነው። የዛው ሴሪ ይሄ ስስ የሚባለው ነው። ይሄ 750 ብር ነው 3ቱ ማለት ነው። ደግሞ እንደስከዛሬው ትንሽ አይደለም። ይሄ 1 ሜትር ተኩል ነው። ይሄ 2250 ብር ነው የገዛሁት። 1 ሜትር 1700 ብር ነው የሚሸጠው፣ ግን ቀንሶልኛል ይሄ ሲሸጥልኝ ማለት ነው። ያው 800 ምናምን ብር አይደል 850 ብር ነው ምናምን እንደዛ ነበር የሚሆነው። አስተያየት አድርጎ 2250 ብር ነው የሸጠልኝ ማለት ነው። 1 ሜትር ተኩል ነው ይሄ። እንግዲህ ወደ ቀሚሶቹ ስመጣላችሁ እዚህ ጋር ለልጆች ቀሚስ አንድ አይነት ነው ያሰፋሁት። ሻርፕም የሚቀራረበው ነው የገዛሁት እና እነዚህ ቀሚሶች ለ17 ዓመት እና ለ19 ዓመት ነው። እቺ ለ17 ዓመት ቆንጅዬ ቀሚስ በትዕዛዝ ነው ያሰፋሁላት። ጨርቁን ጣቃውን መርጬ ማለት ነው። ይሄ 2300 ብር የ17 ዓመቷ። ሻርፕ ደግሞ 1800 ብር። እነዚህ ሻርፖች አሁን 2300 የሚሸጡ ናቸው። ግን እኔ የምረከበው ሰውዬ ስለሆነ ነው እና ይችን ሻርፕ እንደዚህ ማች አድርጌላታለሁ። ይችኛዋ ትንሽ ደመቅ፣ ይችኛዋ ፈዘዝ ያለች መሆናቸው ነው እንጂ አንድ አይነት ነው እና ዲዛይኑ ነው የሚለያየው። ለ19 ዓመቷ ደግሞ ይሄንን
በጣም የሚያምር ቆንጅዬ ቀሚስ ነው። 2500 ብር ነው ሻርፕ ቀሚሱ። ሻርፕ ደግሞ ይሄንን 1800 ብር። ከዛ ጫማዎች አሏቸው ለባለዝች ይችን ጫማ 1700 ብር። ፍላት የሆኑ ጫማ ግን ጠንካራ ናቸው። ለባለዝች ደግሞ 35 ቁጥር ናት። እቺ ለ17 አመቷ ልጅ 1700 ብር። እንደዚህ አድርጌ የልጆቹ አልባሳት ይሄንን ይመስላል። ከዛ እዚህ ጋር ሽፎኖች አሉ። እነዚህ በትዕዛዝ የተሰፉ ናቸው። በ5 ሜትር የተሰሩ ናቸው። ዋጋ 2800 ብር። ዋጋ 2800 ብር። ባለፈ ሳውዲ ስልክ ዋጋውን ለምን አልተናገርሽም ምናምን ብላችሁ ነበረ። እነዛን አይነቶች ነው ግን ዋጋ መናገር እዛ ጋር ለኔ ተናገሪም አልተባልኩም። እና ብዛት ደግሞ እሱ ጋር እያገናኘኋቸው ስለሆነ ልጁ ጋር የታዘዘው እንትን አላልኩም። ግን የሰፋልኝ ሌላ ሰው ነው። ዋጋውን ያልተናገርኩት ያው እሱ ሊሸጠው ስለሆነ እኔ መናገር ስላልነበረብኝ ቅር እንዳይለው ነው ማለት ነው። እና እነዚህ ሽፎኖች የተሰፉት 2800 ብር ነው። ሻርፕ ደግሞ የሚያማምሩ ሻርፖች ናቸው። እነዚህ 2000 ብር ነው የገዛኋቸው። 4 ሻርፕ ነው የገዛሁት 8000 ብር ማለት ነው። አራቱ በጣም ነው የሚያማምሩት። ሀቂቃ የሳውዲ ሻርፕ ለብሳችሁ ይዛችሁ ብትመጡም እዚህ አይለበስም፣ አያምርም። ጊዜው አልፎበታል። እናቶቻችን ራሱ አይለብሱላችሁም። ይሄ የሳውዲ ድሮ 40 ብር 35 ብር ምናምን እስከ 60 ብር እየገዛን የነበረውን የሚለብሰው የለም። አሁን ጊዜው ተቀይሯል ማለት ነው። ከአረብ ሀገር በቃ ይዛችሁ አትምጡ። እዚህ ጨክኜ ራሴው እገዛለሁ ካላችሁ ራሳችሁ ግዙ። አይ ደግሞ እኛ እንችልም ጨክነን መግዛት አንችልም የምትሉ ከሆነ አስገዙ እንጂ ማለት ነው። ከዛ ተሸክማችሁ አትምጡ። እኔ በባለፈ የዛሬ ሳምንት እሁድ የተቀበልኳት ልጅ ነበረች። ያው በውስጥ መስመር ደውላልኝ ተቀበይኝ እቃም ገዝተሽ ጠብቂኝ ብላኝ ገዝቼ ነው የጠበቅኩላት። ደረሰው አብዲ እቃዋን አውጥቶላት ነበር። 209 ብር ነው ካርጎ የከፈለችውና በጣም ከባድ ነው። 209 ብር ማለት እኮ ማጠቢያ ማሽን እንደገና ደግሞ ፍሪጅ ምናምን እነሱን ይገዛል በደንብ አድርጎ ማለት ነው። እና ይችን ቀሚስ እንደዛው 2800 ብር 3 ቀሚስ ነው ያሰፋው። ስፋቱን ምናምን እዩት፣ አያችሁት? ሽፎን ቀሚስ ማለት ነው። በጣም ቆንጆ ሽፎን ቀሚስ። ሻርፓ ደግሞ ይችን ነው ያረኩላት። በጣም የምታምረው ማሻአላ 2000 ብር ሻርፖቹ ማለት ነው። በጣም ነው የሚመቹት። ካኔም ወደዛ ልብስ የመረጠው ወላሂ እኔ ሳውዲ እያለሁ በቃ ልብስ መራጭ ነበርኩኝ ሀቂቃ። ግን በቃ እዚህ ያሉት በየጊዜው ፋሽኑ ይቀያየራል። በየወሩ በየሳምንቱ ውስጥ የተለያየ ዲዛይን የውጭ ሀገርን የሚያስንቅ ይመጣል ማለት ነው። እና በኋላ እንዳትለድሙ ቀረጥ እንደዚህ የሚያስከፍላችሁ የገዛችሁትን ራሱ እኔ ይዛችሁ ቶሎ ብያል መክርም። ቀረጥ የሚያስከፍላችሁ ከሆነ እንደዚህ 200 ብር 208 ምናምን ብር ያው 209 ብር ነው ለቀረጥ ብቻ የከፈለችው። እና በቃ እኔ ጋር አድራ ሰኞ ዕለት ነው የሄደችው። እየተበሳጨች ነበረ ማለት እንደዚህ ይሄን ያህል የሚያስከፍለኝ አልመሰለኝም ብላ ማለት ነው። ጓዝ አታብዙ፣ ካወጣችሁም ከገዛችሁም ጓዝ አታብዙ። አያችኋት? እቺን ደግሞ 7000 ብር ነው የተሰራችው። የፈትል ጨርቅ ነው የመነን አይደለም። መነኑ እንትን አይችልም፣ ግፍ አይችልም። አያችሁት እንዴት እንደሚያምር ማሻአላህ። ይሄንን ለእናቷ ነው። ይሄም 7000 ብር። ከዛ ሻርፕ ደግሞ ይሄንን ያደረኩለት ለምን ይሄ ወርቃማ ነገሩ ቢጫውን እንትን ስለሚለው ወደ ቢጫ ስለሚወስደው ማች ሆነላታል። ይሄ ለእናቷ ነው ማለት ነው። በጣም ነው የሚያምረው። አያችሁት? እንደዚህ ይሄ በቃ ይሄ ወርቃማው አጋርገሽ አሳያችሁ። እነዚህ ወርቃማ ነገሮቹ ይሄ ጋር ማች ያደርጉታል ማለት ነው። እንግዲህ ካሜራው አድምቆትም እንደሆነ አላውቅም። እና አያችሁት ዲዛይኑ እንዴት እንደሚያምር ማሻአላህ ይሆናል። ሁለቱ ዲዛይናቸው ሁለቱ ቢጫ ዲዛይናቸው አንድ አይነት ነው። ይችኛዋ ደግሞ ለየት ትላለች። ማሻአላህ የሆኑ ሻርፖች ናቸው። ከዛ ደግሞ የራሱ የሆነ መቀነትና ነጠላ አለው ይሄ ማለት ነው። አንዱ ነጠላ ነው፣ አንዱ መቀነት ነው። አልተቆረጠም። ይሄን እንደዚህ አድርጌ
አደርስላታለሁ ማለት ነው። ከዛ ለእናቶች እዚህም ጋር ሸራ ጫማዎች አሉ። ሸራ ጫማ ይቺ 38 ቁጥር ናት። በጣም የምታምረው ይቺ 800 ብር፣ ዋጋቸው 800 ብር ነው። ፈዘዝ ያለች ይችኛዋ ደግሞ ፈዘዝ ያሉ ላረገው ፈልጌ ነበር፣ ቁጥር አላገኘሁም። እነዚህን ይመስላሉ ማለት ነው። እና ሀባይቢ ቀረጥ የሚያስከፍላችሁን እቃ ይዛችሁ አትምጡ። ለቀረጥ የምከፍሉት ብር፣ ለማስመዘኛ የምከፍሉት ብር ብዙ እቃ ነው የሚገዛላችሁ ዝም ማለት ነው። በቃ እሷ ስትለኝ 5200 ድርሃም ማስመዘኛ እዛ የከፈለችው ማስመዘኛ። ከዛ ደግሞ 209000 ብር 208900 ምናምን ብር እንደዛ መሰለኝ። ብቻ ደረሰው አብዲ ወሎ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። እሱ ነው ያወጣላት እና እንደዛ ነው የከፈለችው ለቀረጥ ማለት ነው። ለሁለቱ እንኳን ያወጣችሁ 5200 ስንት ብር ይሆናል በድርሃም ሰቡት። ያና ይሄ ይወጣበትና ለእንትን ለሚዛን የከፈለችው ቢደመር ብዙ የቤት እቃ ይገዛላታል። በእርግጥ እሷ አንዴ የሆኑ ገዝቼዋለሁ ምንም ማድረግ አልችልም እንዲቀርብኝም አልፈልግም ብላለች። አንድ አይነት እቃ አታብዙ ስትልኩ ከገዛችሁት እንኳን ራሱ ማለት ነው። አንድ አይነት እቃ ስላችሁ እሷ ወደ 27 ብርድ ልብስ ነው ያስገባችሁ እዛ ውስጥ ስነግረኝና እዚህ ጋር ደግሞ እኔ ጋር ደግሞ አዛ ወደ 200 ምናምን ሺህ ብር እቃ ነው የገዛሁላት። በዛ ላይ ትራንስፖርት አለ። በቃ ምርር ነው የሚያደርገው። እዚህ ስትመጡ ደግሞ ብዙ ወርቅ የያዛችሁ ነው የሚመስላቸው ሹፌሮቹ ራሱ ለትራንስፖርት ማለት ነው። በጣም ነው የሚከብደው። እና ሀባይቢ ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።